ማነው ስምሽ? በረከት። በረከት ምንድነው የሆነልሽ? እግዚአብሔር ትልቅ ነገር ነው ያደረገኝ። እኔ አላቅም። እግዚአብሔር በጣም ረድቶኛል። ክብር ምስጋና ለእሱ ስጡ። ልታ ጭብጨባ ለጌታ ስጡ። እዚህ ተጸልዮልኝ ነበረ። ጭንጋፋ በህይወትሽ አይሆንም ምናምን ጸልዮ ነበረ። ትዳሬ ላይ በጣም ፍቅር አለ፣ ግን ቶሎ ቶሎ ነው የምንጣለው። ማለት እኔ ነኝ መሰለኝ ቅድሚያ ነካ ማድረገውና ከዚህ ተጸልዮ ሄጄ በቃ ጸባዬም ሁሉም ነገር ተስተካከለ። እሱም ደህና ነው። እግዚአብሔር ማመሰገን ፈልጋለሁ። አሜን። ባለፈው ሳምንት ተጸልዮልሽ ነበረ። አዎ በጣም ከአጋንንት ስራት ተፈተሻል። አዎ እውነት ነው። ቀጥል። የባብ መንፈስ ያው በእግሮቿ መሃል እየሾለከ ነው። የባብ መንፈስ በቤቷ ላይ እየሾለከ ነው። በኢየሱስ ስም አዛለሁ። 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 ውጣ 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 ውጣ። ቶሎ በል ቶሎ በል ቶሎ በል ቶሎ በል። ቀጥል 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 ቀጥል። ቶሎ በል ቶሎ በል ቶሎ በል ቶሎ በል። ልጆቹ ያላባት አያድጉም። ልጆቹ ያላባት አያድጉም። ቤቱ እንዲፈርስ የተደገመ ቤቱ እንዲፈርስ የተደገመ አትሆንህም ተብሎ የተደገመ አትሆንህም ተብሎ የተደገመ በመስተፋቅር የተደገመ በኢየሱስ ስም አዘዝኩ። 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 አንተ የባብ ኃይል ይኸው አይዋለሁ። ከቤቷ ላይ ቤቷን ሊያፈርስ ፈለገ። ቤቷን እያፈረሰ እየዞረ 2 ጊዜ 3 ጊዜ ያጣላቸዋል፣ ይታረቃሉ። ያጣላቸዋል፣ ይታረቃሉ። ያጣላቸዋል፣ ይታረቃሉ። የስ በፍቅራቸው ቀንቶ በፍቅራቸው ቀንቶ በፍቅራቸው ቀንቶ ቋንቋ እንዲደበላለቅ ቀጥል። በቡና ተደግሞ የተሰጠ በቡና ሰውነቱ አብጣ እንድትሞት በማህፀን ላይ እጢ በጡት ላይ እብጠት። ቀጥል። ዛሬ ተያዝክ። ቶሎ በል። ይኸው በእግሮቿ መካከል እየሾለከ እኔ በመንፈስ ያዋለሁ። ቤቶቿ ውስጥ የባብ ድምጽ እያሰማ ጽጽጽ የሚል የባብና የአይጥ ድምጽ እያሰማ ትዳሯን አመሰ፣ አወከ። አሁን አዛሃለሁ በታላቅ ድምጽ 7 ጊዜ ጩህና ውጣ። 1 2 3 4 ለመጨረሻ አንፈራታ ጥላት ሂድ። ከዛ በኋላ እንዴት ነው ይሄን ሳምንት እንዴት አሳልፋችሁ? ኧረ ተመስገን፣ በጣም ፍቅር አለ። ደህና ነን፣ እግዚአብሔር ይመስገን። አሜን። በጣም ደህና ነን። እና እዚህ ውሃውንም አጸልቼ ነበረ ለሱ እና ስራውንም አቆሞ ነበረ። ዘይቷንም ትንሽ አጸልቼ ነበረ። ለአክስቴ ልጅ ነበረ የተጸለየ ዘይቱን ለሷ እየሰጠው ትንሽ አካፍዬ ነበርና ሹፌር ነው፣ ታክሲ ይሰራል። እና ሰውየው መኪናውን ወስዶ ነበርና እግዚአብሔር ይሄን ዘይት ይሄን ውሃው ቤቴ አስገብቻለሁ፣ ይሄ ቁልፉም ከሱ ጋር ይመለስ ብዬ ቤቴ ገባው። ቤቴ ከገባው በኋላ ደወለና ቤት ነበር ባለቤቴ እና አንዴ ፈልጊያለሁ አለ። እኔን በሰላም ነው አለ። አዎ በሰላም ነው ና አለ። ከዛሬ ጀምሮ በቃ ስራ ትሰራለህ። ከዛሬ ጀምሮ በቃ በድንገት መጣና እሱ ሽንት ቤት ሲገባ ቁልፉን ይዤ ውሃው የተጸለየ ውሃ ነበርና ይሄ ከዚህ በኋላ በቃ ስራ እንዳታቆም ስራ አንተ መስራት አለብህ ብዬ ቁልፉ ላይ ውሃው ደፍቼ ቁልፉን ሰጠውና እዛ እንደሄደ ገና እናት ምናምን አለ። አቤት አልኩኝ። ስራ እኮ ቀጥላል፣ ግን ጌታ ኢየሱስን ልኬ ነው አልኩኝ። እንደዚህ አይደለም፣ ከዚህ በላይ እልልታ፣ ጭብጨባ ለዚህ ጌታ። ክብር ለጌታ ይሁን። ለሱ የሰጠሽው የተጸለየበት ዘይትና ውሃ ነው። ውሃው ነውና
እና ዘይት ያክስቴ ልጅ ነበረ ትንሽ አካፍዬ እሷንም አላስጠየቅኩም ትንሽ ላስቀር ብዬ ሲኒ ላይ አድርጌ ነበርና ስራ ቆሞ ነበር። አረ ጌታ እሱ ካልሰራ እኔ ካልሰራ የቤት ከራይ እንዴት ነው ምናምን ብዬ በቃ ከዚህ ሲሄድ ማሚም በጣም እየጸለየች ነበረ። የእናንተ ነገር ትይዛላችሁ እያለች ነበር ያሳት ያገለገለችውና እግዚአብሔር እኔ አላቅም ቤት የገባው ውሃውን ቤት ውስጥ ጌታ ወይ በቃ ፍቅር ስጠን ይሄ በቃ እሱም ወደኔ አንድ ይሁንና ይሄ ሲሎቹን አንስተን እዚህ ቤት የጌታ ክብር ይቀጣጠላል ብዬ ውሃውንም አርከፍክፌ ውሃ ስጪናት አለ። እሺ ብዬ ቶሎ ብዬ ብርጭቆ ላይ ተጸለየ ውሃ ሰጣው ጠጣ። እዛ ሄዶ አረ ደበረኝ እዛ መቀመጥ አስጠለኝ ልጆቹ የሚቅሙት ነበርና እዛ መቀመጥ አስጠለኝ ብሎ ወደ ቤት መጣ። መቀመጥ አስጠላኝ ስል እግዚአብሔር እየሰራ ነው ውስጤ ላይ ያለው ነገርም አስመልሶ ያውጣል። ጌታ አንተ ማገልገል አለብ በቃ ብዬ በውስጤ ተቃጥዬ እጄ ቁልፉ ላይም ዘይቱን ውሃውንም ጸልዬ ራሴን አመመኝ ዝል ትንሽ ዘይት ወስጄ ቅባቱን ሲኒ ላይ ነው እንደምታርጊ አለኝ። አይ ሲኒ ላይ አይደለም ያረኩት እንትኑን እየከፈትኩኝ ልደፋ ስል ሲኒ ላይ ጨመርኩኝ ብዬ ቅባት የተጸለየ አናቱ ላይ ቀባው። ልጄንም ቀባው። ምን ነው ሰሞኑ በጣም ታምራላችሁ አለ። አረ እናምራለን። አው ጌታ ክብሩ ይስፋ። ቡና ላይ የተሰራ መንፈስ አለ ፓስተር ብሎ ጸልዮ ነበር። ቡና ጠጭ አይ በቃኝ እኔ ትንሽ ራሴን እንትን እያደከመኝ ስለሆነ ያው 4 ወር ነው ነፍሰ ጡር ነኝ እያደከመኝ ስለሆነ አልጠጣም ምናምን ብዬ ምን ሆና ነው ቡናውንም እኮ እየተጫወተች እኮ ትጠጣለች ምን ሆና ነው እያሉ እቤት ውስጥ ያወራሉ። አይ በቃ ቡና ልቀንስ ብዬ እቤትም አፍልቼ አላቅም ከዛ ሰዓት ጀምሮ ማለት ነው። እዚህ አልጠጣም ብላ እዛ ቤቷ እንዴት ትጠጣለች እንዳይሉ ብዬ እሱ ስፈልግ አይ ለባለቤቴ ነው እላለሁና ከዛ ሰውየው እኮ ስሪ አለኝ። በጣም ተደስቶ ስሪ አለ። ቁልፉን እንደወሰደ ወደኔ ወረወረ አለ። ወይ በቃ የሆነ ነገር ሄዷል ብዬ በውስጤ አልናገርም ለሱ የሆነ ነገር ከቁልፉ ጋር ሄዶ ይሆናል በቃ ብዬ በጣም እሱም ጠንክሮ እየሰራ ነው። ቤት ሲገባ ደህና ዋላችሁ ይላል እና ፓስተር እግዚአብሔር ከዚህ በበለጠ አንተን ያገልግል። እኔ እንደተፈታው እኔ ትዳሬ በቃ ማለት ፈራለሁ በቃ እግዚአብሔር አሁን ገና ያላባት ልጅ እንዴት ገና ስንጣላ ማለት እኔ ነኝ መሰለ ያው መንፈስ በእኔ ላይ ስላለ ነካ አርጌ እሱ ደግሞ ያለው ነገር ምንድነው አይነካም። ቅድሚያ ምንም መቼም አይነካም። እኔ ነኝ አንተ ቢሰራ አንተ እንደዚህ ብታርግ እኮ እኛ እንደዚህ አንሆንም እስከመቼ ነው እንደዚህ ሰው ቤት ነገ ቀይሩ ብንባል አንተ እንደዚህ መስራት አለ እላል። እሺ እናት ስራ ብኖር እኮ እኔ ቀን ሙሉ እኮ ካንቺ ጋር እዚህ አልውልም በቃ እግዚአብሔር አንድ ቀን ስራ ሰጥቶ እስከ የኛ ነገር እስከምናገኝ ድረስ በቃ ያው ጊዜ እኮ ያልፋል ምናምን ይላል። ቅድሚያም ነካው እኔ ነኝ ደግሞ እግዚአብሔር እኔንም ያረጋጋኝ እውነት አንቺ ጋማ ስለነበር ችግር ነው ነፃ ይወጣሽው እና አንዳንድ ጊዜ በትዳር ውስጥ ወይም ደግሞ ሁለት ሰዎች አብረው በሚኖሩበት ጊዜ ውስጥ አንድ ሰው በጌታ ስለሆነ ብቻ ጠላት አይጠቀምበትም ማለት አይደለም። እና አንቺ ጋር ተቀምጦ ነው ትዳርሽን ሲበጠብጥ ሲያውክ የነበረው እሱ ጮሆ ወጥቷል። ተፈተሻል። አሜን። ከዚህ በኋላ ነፃ ነሽ። አሜን። ነፃ ደግሞ ለመሆንሽ ምልክት ባለፈው የነበርሽበት የፊዚካል ስታተስ ወይም ደግሞ ፊትሽ ላይ የነበረ ነገር ሁሉ ዛሬ ተቀይሯል። አብረተሻል፣ አምሮብሻል። እግዚአብሔር ጨለማውን ካንቺ ላይ ገፏል። አሜን። ድሪቶን አንስቶ ጥሎልሻል። አሜን። ደግሞ ምልክት አይተናል። ባለቤትሽ ወደ ኢየሱስ ይመጣ አንድ ላይ ደግሞ መጣችሁ ትመሰክራላችሁ። እግዚአብሔር ጨለማን ይገፋል። የሞተን አሰራር ሁሉ ከላዩ ላይ ይሰብራል። በኢየሱስ ስም ከዚህ ደቂቃ ጀምሮ ኢየሱስ በቤታችሁ ይመለክ። ኢየሱስ በቤታችሁ ይከበር። የኢየሱስ ክርስቶስ መዝሙር አምልኮ እልልታ ጭብጨባ በህይወታችሁ ላይ ይሁንላችሁ። በኢየሱስ ስም ባረክናችሁ። አሜን አሜን። እንደኛ የተጨነቃችሁ በበሽታም ሆነ በምንም ሆነ እዚህ መብት አለ። እዚህ የመጣ ሰው እኔ እንጃ ሳመልክ ነው በቃ ሁሉም ነገር የሚቀየረው። እዚህ ሳመልክ ቤት ያለው ነገር ነው የሚቀየረኝ ሲሄድ ማለት እዚህ ነገር በቃ እግዚአብሔር ያሰፋችሁ እናንተን ሁላችሁንም እግዚአብሔር ይባርካችሁ፣ ጸጋ ይጨምራችሁ። እግዚአብሔር ከፊታችሁ ይቅደም። እልልታ ጭብጨባ ለእግዚአብሔር ስጡ።